መካከለኛው ምስራቅ ጉዳያችን ደግሞ የኢራኑ ፕሬዝደንት የኒውክሌር ትኩሳት ዳግም ቀስቅሰውታል። በእንቅርት ላይ ጆሮ ደግፍ እንዲሉ ጠቅላይ ሃይማኖታዊ መሪ አያቶላህ አሊ ሐሚኒ በበኩላቸው ዋሽንግተንን በተመለከተ ከረር ያለ አጀንዳ ቀስቅሰዋል። የኢራን የበላይ መሪ አሊ ሐሚኒ ከአሜሪካ ጋር የሚኖራትን ግንኙነት አሜሪካ በመካከለኛው ምስራቅ ላይ የምትከተለውን ፖሊሲ ማስተካከል ስትችልና በተጨማሪም እስራኤልን መርዳት ስታቆም ብቻ ነው ሲሉ ማስጠንቀቃቸውን በተመለከተ በዝርዝር እናነሳለን። ቻይና በተከታታይ ቀናት ዓለምን ማስደመሟን አጠናክራ ቀጥላበታለች። በትናንትናው ዕለት አስደናቂ የተባለለትን ግዙፍ መሳሪያ ባስተዋወቀች ማግስት ዛሬ ላይ ደግሞ ተሞክሮ የማያውቀውን አዲስ ሰው አልባ አውሮፕላን ሙከራም በተሳካ ሁኔታ ፈጽማለች። ይህ ክስተት ከትራምፕና ዢ ጂንፒንግ ንግግር ማግስት መሰማቱ የሁለቱን ሀገራት ፍጥጫ ወደ ሌላ ምዕራፍ ይቀይረዋል ቢባልም ሌላ አደጋ ተደቅኗል። ዝርዝሩን ይዘነዋል። የከበረ ሰላምታችን በያላችሁበት ይድረስ። የተወደደ ሰዓቱን አሁናዊ ትኩስና ገብጋቢ መረጃዎችን በስፋት የምንመለከትበት ሰዓት ላይ ደርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪም ሼር በማድረግ ለሌሎች እንዲጋሩ ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ላይ እንድታስቀምጡልን እየጋበዝን መግቢያችን ላይ ያነሳናቸውን ጨምሮ ሌሎች መረጃዎችን በዝርዝር ወደ መመልከት እንሻገራለን። መልካም ቆይታ። ወደ ቀዳሚ ጉዳያችን ስናልፍ በፕሬዝደንት ዶናልድ ትራምፕ ጥረት መለስተኛ ለውጥ ያመጣ ቢመስልም ዘለቄታዊ እልባት ያላገኘው የሩሲያ ዩክሬን ጉዳይ የከረታ አዙሪት በበረታበት በዚህ ጊዜ አንካራ ያለው ባይነት ድምጿን አሰምታለች ስለመባሉ እናነሳለን። ኤርዶሃን ፑቲን ከዘለንስኪ ፊት ለፊት ለማገናኘት ፍላጎት እንዳላቸው ከመግለጽ ባለፈ ፍላጎታቸውን በተግባር ለማሳየት እንቅስቃሴ ጀምረዋል። የኪየቭና ሞስኮ መወነጃጀልም ሆነ የተጠናከ የክሬምሊን የጥቃት ዱላ በበረታበት በዚህ ወቅት ላይ የሰሞነኛው የአንካራ እንቅስቃሴና ተግባር ምን ውጤት ያመጣ ይሆን የሚለው ተጠባቂ ያደርጎታል። ቱርክ ፑቲንና ዘለንስኪን ፊት ለፊት ለማገናኘት አዲስ ጥረት መጀመሯን የሚገልጹ መረጃዎችም በስፋት ወጥተዋል። በሩሲያና በዩክሬን መካከል በኢስታንቡል አዲስ የሰላም ንግግር ለማድረግ የሚያስችል ጥረት እየተደረገ መሆኑም ተገልጿል። የተገለጸው የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳ ናቸው። ሚኒስትሩ የኒ ሳፋቅ ለተሰኘው የቱርክ ጋዜጣ ሲናገሩ የቱርክ ይህ ሐሳብ ዝም ብሎ የመጣ ሳይሆን ከዚህ ቀደም የነበረው ንግግር የሚያስቀጥል ነው ብለዋል። ከዚህ ቀደም 3 ጊዜ በሁለቱ ሀገራት መካከል የሰላም ውይይት ማድረጓንም አውስተዋል። በዩክሬንና በሩሲያ መካከል እየተካሄደ ያለውን ጦርነት ዓለም በቅርበት እየተከታተለውና ከዚህ ውስጥ መውጣት የሚቻልበትን የሰላም መንገድ እየፈለገ መሆኑን የጠቀሱት ሚኒስትሩ ለዚህ ደግሞ ቱርክ ገንቢ ሚና መጫወት እንደምትችል አስታውቀዋል። ከሁለቱ ሀገራት ጋር መልካም ግንኙነት ያላት በመሆኑ ታማኝ አደራዳሪ ሆና እንደምታገለግልም አስረድተዋል። ጨምረውም የኛ የውጭ ጉዳይ ፖሊሲ በውይይትና ዲፕሎማሲ ላይ መሰረት የጣለ ነው ብለዋል። እርግጥ ቱርክ ሁለቱንም ሀገራት ለማደራደር ከዚህ ቀደም ያደረገችው ጥረት ተጨባጭ ውጤት አምጥቷል። የመጀመሪያው ዙር ድርድር በሜይ ወር 2025 በኢስታንቡል የተደረገ ሲሆን ይህም 1000 እስረኞችን ለመለወጥ እንዲስማሙም አስችሏል። ሁለተኛው ዙር ድርድር ደግሞ በጁን ወር 2025 የተከናወነ ሲሆን ይህም ከሁለቱም በኩል 6000 የሞቱ ወታደሮች እንዲለቀቁና ወደ ሀገራቸው እንዲመለሱ ያስቻለ ነበር። በጁላይ ወር ላይ የተካሄደው ንግግር ተስፋ ሰጪ ሁኔታዎችን ማሳየቱ ይታወቃል። አሁን ደግሞ አራተኛውን ዙር ድርድር ለማድረግ የሚያስችል አዲስ ምክረ ሀሳብ ማዘጋጀቷን ሚኒስትሯ ገልጿል። ይሄኛው ድርድር በፕሬዝደንት ፑቲንና በፕሬዝደንት ዘለንስኪ መካከል እንዲሆን ፍላጎት እንዳላት የጠቀሱት ሚኒስትሩ በያዝነው ወር ይህ ይካሄዳል የሚል ተስፋ እንዳላቸውም አሳውቋል። ያም ሆኖ ግን የሩሲያ ዩክሬን ጦርነት ምዕራፍ በአጭሩ ይዘጋል ተብሎ እንደማይታሰብ ከሚያደርጉ አጋጣሚዎች መካከል ዩክሬን ከዋሽንግተን የምትወስደው ወታደራዊ ድጋፍ ተጠናክሮ መቀጠሉን ነው። ይኸውም መሳሪያ የዩክሬን ፕሬዝደንት ቮልዲሚር ዘለንስኪ ከሚሳኤል ጥቃት መከላከያ ሲስተም ፓትሪዮት መቀበላቸውን ማስታወቃቸው ሆኖ ተቀምጧል። በመካከለኛው ምስራቅ ጉዳያችን ደግሞ የኢራኑ ፕሬዝደንት የኒውክለሩን ትኩሳት
ዳግም ቀስቅሰውታል። በእንቅርት ላይ ጆሮ ደግፍ እንዲሉ ጠቅላይ ሃይማኖታዊ መሪ አያቶላ አሊ ሐሚኒ በበኩላቸው ዋሽንግተንን በተመለከተ ከረር ያለ አጀንዳ ቀስቅሰዋል። የኢራኑ የበላይ መሪ አሊ ሐሚኒ ከአሜሪካ ጋር የሚኖራትን ግንኙነት አሜሪካ በመካከለኛው ምስራቅ ላይ የምትከተለውን ፖሊሲ ማስተካከል ስትችልና በተጨማሪም እስራኤልን መርዳት ስታቆም ብቻ ነው ሲሉ ማስጠንቀቃቸውም አነጋጋሪ ሆኗል። ይኸውም አሳሳቢ ጉዳይ ኢራን የኒውክሌር ኃይል ማመንጫ እየገነባው ነው ስትል መደመጧም ሆኗል። እዚህ ጉዳይ ጋር በተገናኘ ፕሬዝደንት ማሱድ ፔስክሻኒ በአሜሪካና እስራኤል ጥቃት ጉዳት የደረሰባቸውን የኒውክሌር ኃይል ማመንጫ ተቋማት ጉብኝት ማድረጋቸውም ተነግሯል። ኢራን የኒውክሌር ኃይል ማመንጫ ተቋሞችን ከበፊቱ በበለጠ በአዲስ መልክ እየገነባች እንደምትገኝ ማሱድ የተናገሩ ሲሆን ህንፃና ፋብሪካ ማውደም ለእኛ ችግር አይፈጥርም፣ ብዙ ሳይንቲስቶች፣ ባለሙያዎች አሉን፣ መልሰው ይገነቡታል ሲሉም ተደምጠዋል። አስከትለውም በንግግራቸው ኢራን የኒውክሌር ኃይልን ለሰላማዊ ዓላማ ብቻ ትጠቀማለች በማለት አስተያየታቸውን የሰጡ ሲሆን እስራኤል በሰኔ ወር በፈጸመችው ጥቃት በኢራን ላይ የሚገኙ ወታደራዊ ተቋማት የኒውክሌር ኃይል ማመንጫና በርካታ ሳይንቲስቶችን በመግደሏ ኢራን የባሊስቲክ ሚሳኤሎችን በእስራኤል ላይ በማስወንጨፍ አጸፋዊ መልስ መስጠቷን ዘገባዎች ያስታውሳሉ። ይህ በእንዲህ እንዳለ ደግሞ የኢራኑ የበላይ መሪ አሊ ሐሚኒ በመካከለኛው ምስራቅ ላይ ሌላ ውጥረትን ሊያስከትል ይችላል የተባለለትን አቋም ስለማንጸባረቃቸው ፍንጭ የሰጠም ሆኗል። ጠቅላይ ሃይማኖታዊ መሪው በንግግራቸው ከአሜሪካ ጋር የሚኖራት ግንኙነት አሜሪካ በመካከለኛው ምስራቅ ላይ የምትከተለውን ፖሊሲ ማስተካከል ስትችልና በተጨማሪ እስራኤልን መርዳት ስታቆም ብቻ ነው ማለታቸው ይበልጥ አወዛጋቢ ሆኗል። እዚያው ቀጠና ላይ ስንቆይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስላስቆጣቸውና ሰሞነኛው ጉዳይ ስለሰጡት ምላሽ እናነሳለን። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል ወታደሮች ፍልስጤማዊ እስረኛ ላይ ወሲባዊ ጥቃት ሲፈጽሙ ያሳያል ተብሎ የተጠረጠረ ቪዲዮ መለቀቅ በእስራኤል ላይ የተፈጸመ እጅግ የከፋ የገጽታ ግንባታ ጥቃት መሆኑን በመግለጽ አውግዘዋል። በጋዛ ድንበር አቅራቢያ በሚገኘው ሴዴቴማን በተባለ ወታደራዊ ማቆያ ጣቢያ የተቀረጸው ይህ ቪዲዮ ወታደሮች አይኑ የታሰረን እስረኛ ከወሰዱ በኋላ በጋሻ ከበው ጥቃቱን ሲፈጽሙበት ያሳያል ተብሏል። ቪዲዮ በኦገስት 2024 ለእስራኤሉ ቻናል 12 ከወጣ በኋላ ከፍተኛ ቁጣን ቀስቅሶ ነበር። ዘገባዎች እንደሚያመለክቱት እስረኛው በኋላው ላይ ከባድ የአንጀት መሰንጠቅ፣ የፊንጢጣና የሳምባ ጉዳት እንዲሁም የጎድን አጥንት ስብራት ደርሶበት ሕክምና ተደርጎለታል። መጀመሪያ ላይ ባስገድዶ መድፈር የተጠረጠሩት 5 ተጠባባቂ ወታደሮች ክሳቸው ወደ ከባድ ጥቃት ዝቅ ብሎ ክስ የተመሰረተባቸው ሲሆን ክሱን አስተባብለው ጉዳያቸው በፍርድ ቤት ላይ ይገኛል። ይህ ቅሌት እንደ አዲስ ያገረሸው አርብ ዕለት የእስራኤል መከላከያ ሰራዊት አይዲኤፍ ከፍተኛ የህግ አማካሪ ሜጀር ጀነራል ይፋት ቶመር የርሻልሚ ቪዲዮውን ራሳቸውን እንዳሾለኩት በማመን ከስልጣን መልቀቃቸውን ሲያሳውቁ ነው። የህግ አማካሪው በመልቀቂያ ደብዳቤያቸው እንዳመለከቱት ቪዲዮውን እንዲናፈስ ያደረጋቸው በእስራኤል ላይ ጥቃት ፈጽመዋል ተብለው በተጠረጠሩ ወታደሮች ላይ ይካሄድ የነበረው ምርመራ ለማስቆም ከፍተኛ ፖለቲካ ጫና ስለበዛባቸው ነው። ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በካቢኔ ስብሰባ ላይ እንደተናገሩት የቪዲዮ መፍሰስ በእስራኤል መከላከያ ሰራዊትና በወታደሮች ላይ ከፍተኛ የሆነ የስም ማጥፋት ጉዳት አስከትሏል። ምናልባትም እስራኤል ከተመሰረተ ጀምሮ የገጠማት እጅግ የከፋ የገጽታ ጥቃት ነው ሲሉም ገልጸውታል። እንዲህ የተጠናከረ ጥቃት ትዝ አይለኝም ያሉት ኔታንያሁ ቪዲዮ እንዴት እንደወጣ ገለልተኛ ሚዛናዊ ምርመራ እንዲካሄድ ጠይቀዋል። የመከላከያ ሚኒስትሩ እስራኤል ካትስን ጨምሮ በርካታ የቀኝ ክንፍ ፖለቲከኞች ወታደሮቹ ጥፋተኛ ተብለው ክስ ቢመሰረትባቸውም ቪዲዮ መፍሰሱን በሐሰት በተወነጀሉ ወታደሮች ላይ የተፈጸመ የደም ስም ማጥፋት ሲሉ አውግዘዋል። ቪዲዮው መለቀቁ ዙሪያ የወንጀል ምርመራም ተጀምሯል። የተባበሩት መንግስታት ድርጅት ተመድ የእስራኤል ድርጊትን የሚመረምር ኮሚሽን ይህ ጉዳይ የበረዶ ግግር ጫፍ መሆኑን ገልጾ በእስራኤል ማቆያ ጣቢያዎች እስረኞች በተደጋጋሚ ድብደባ፣ እስራት፣ ወሲባዊ ጥቃቶች እንደሚፈጸምባቸው አመላክቷል። ይህንንና ሌሎች ግኝቶችን የተባበሩት መንግስታት ድርጅት እስራኤልን በፍልስጤም ላይ የዘር ማጥፋት ወንጀል ፈጽማለች ብሎ እንዲከስ ምክንያት መሆኑም ተዘግቧል። ከመካከለኛው ምስራቅ ጉዳያችን ስንወጣ ከጊዜ ወደ ጊዜ አዲስ ነገር ማስመልከትንና ዓለምን ማስደመም የተያዘችው ቻይና ዛሬ ላይ የተሳካ የሰው አልባ ሄሊኮፕተር የሙከራ በረራ ስለማድረጓ እናነሳለን። T1400
ስትል የሰየመችው አዲስ ሰው አልባ ሄሊኮፕተር የሙከራ በረራውን በተሳካ ሁኔታ እንዳጠናቀቀች ይፋ ማድረጓን ተከትሎ የዓለም መገናኛ ብዙሃን ትኩረት እንድትይዝ አድርጓታል። ሰው አልባ ሄሊኮፕተሩ እስከ 650 ኪሎ ግራም ክብደት ያላቸው ቁሶችን ወይም ተሳፋሪዎችን ይዞ የመብረር አቅም እንዳለው የተገለጸ ሲሆን ለተከታታይ 8 ሰዓታት መብረር እንደሚችልም ተጠቁሟል። በቀጣይ ቻይና ሰው አልባ ሄሊኮፕተር በብዛት አምርታ ጥቅም ላይ የመዋል ፍላጎት እንዳላት የሀገሪቱ የመገናኛ ልሳን የሆነው ጣቢያ ዘገባውን አሰራጭቷል። ቻይና በትናንትናው ዓለምን የመከላከል ሚዛን ሊለውጥ ይችላል የተባለ አዲስ ወታደራዊ ቴክኖሎጂ ማሳካቷን ይፋ ማድረጉ አይዘነጋም። ይህ አዲስ የሚሳኤል ሞዴል ቅርጽ የመቀየር ልዩ ችሎታ ያለው ሲሆን እጅግ በፍጥነት እየበረረ መልክን የመለወጥ አቅም አለው ተብሎ ነበር። በከፍተኛ ፍጥነት በሚበርበት ጊዜ ሚሳኤሉ እንዳስፈላጊነቱ ክንፎቹን ወደ ውስጥ በመሰብሰብ ወይም ወደ ውጪ በመዘርጋት የአየር ላይ ቅርጹም በቅጽበት የመቀየር አቅም መያዙ እንደተነገረለት ይታወሳል። ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ነበሩ። በያላችሁበት መልካም ቆይታ